በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ማዳን በዝት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ፣ ጥላታችሁን አመድ አድርግላችሁ ያደርግልን። ውድ ኢትዮጵያውያንና ውድ ኤርትራውያን ዛሬም እንደተለመደው በየቀኑ እንግዲህ የቅዱስ ሚካኤልን ተአምር ድንቅ አድራጊነት መስማት ለብዙዎቻችን ሱስ ሆኖብናል ማለት ነውና በዚህ ሁለት ቀን እንግዲህ ትንሽ አገልግሎት በዛ ስላለ ትንሽ ጋፕ ተፈጥሯል ማለት ነው። አሁን እንግዲህ ምስክርነቱ ይቀጥላል ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን። ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት ጠይቃችኋለሁ። መዳን የምትፈልጉ ከስራታቸው እንድትፈቱ የምትፈልጉ በመተተኞች፣ በአስማተኞች፣ በሟርተኞች፣ በድግምተኞች እንደዚሁም ከእናት አባት፣ ከአያት፣ ከቅድማያት፣ ከዘር ማንዘር የሚመጣ የዳቢሎስና የዛር የባዕድ አምልኮት መንፈስ የተላለፈባችሁ እድላችሁን የሚዘጋ አይነጥላ እየሆነ ወንዱም ላይ ሆነ ሴቷም ላይ አይነጥላ ሆኖ ወደኛ የሚመጣውን የእግዚአብሔርን በረከት የሚመልስ ጸሎታችን እንዳይሰማ እንዳያርግ የሚያደርግ ሰዎችን በክፋት የሚያነሳሳ እኔና እናንተንም ህይወታችንን ዘመናችን ደስታ ከኛ እንዲርቅ ህይወታችን እንደ ካሮት ወረታች ቁልቁል እንዲወርድ የሚያደርግ ድህነትን ወደኛ ጎትቶ የሚያመጣ የርኩስ መንፈስ ስራና ሴራ የሚፈርስበት የቃል ኪዳን ቦታ ነው። እዚህ ቦታ ላይ እንግዲህ መቋሚያ ያዘቀዘቀ ወይም መቋሚያ ያስጣለ ጸሎት ያስደረገ ሰው የቻለ በአካል ሂዶ ያልቻለ ደግሞ ስመ ክርስትናውንና ጸሎት ማስደረጊያ መባችሁን በመላክ እዚህ ቦታ ላይ ጸሎት ማስደረግ ጸሎት ማስያዝ ትችላላችሁ። በጣም ብዙ ሰዎች እየተፈወሱ ምስክርነታቸውንም እየሰጡ ያሉ በጣም ብዙዎች ናቸው። እንግዲህ በየቀኑ እየተለቀቀ እየሰማችሁ ነው እና ዛሬ የተወሰኑትን ቀንጨብ አድርጌ አጠር አድርጌ ይዤላችሁ ቀርብ ያለውኝ እናንተ ደግሞ ጆሮአችሁን ሰጣችሁኝ እንድትሰሙኝ ጠይቃችኋለሁኝ። ከዚህ በፊት አንዲት እህታችን እንደዚሁ ምስክርነቷን ሰጥታ ነበር። በየጊዜው መተት በቅርብ ሰው ነበር የሚላክባቸው፣ በቤተሰቧም በሷም እየተላከ ነበረ። ባለፈው እንግዲህ ተናግሬዋለሁኝ፣ ስሙኝ አስተውላችሁ። ባለፈው ለእናቷ የሞት መንፈስ ተልኮባት ነበርና ይቺ እህታችን ወለተ መድህን ትባላለች ብያቸዋለሁ። የት ነው የምትኖረው? ጀርመን ውስጥ ነው የምትኖረው ብያቸዋለሁ። ከዚህ በፊት በለቀኩት ቪዲዮ እናቷ ላይ የሞት ጥላወጊ ወይም የሞት መንፈስ ነበር የተላከባት። ቀጥታ ወደ እኔ ደወለች። በጣም ጎበዝ ናት። በጣም ታጋይ የሆነች አርበኛ፣ መንፈሳዊ አርበኛ፣ መንፈሳዊ ታጋይ ነች። እግዚአብሔር በሚያውቀው ማለት ነው። እያጋነንኩኝ አይደለም። በጣም ጀግና ነች። እንደዛ ባትሆን ከእሷም ሆነ ቤተሰቦቿ ስም አጠራራቸው ጠፍቶ ነበር ማለት ነው። በራሳቸው ሰው ከወደቁበት አንስተው ሰው አድርገዋቸው አኑረዋቸው አሳድገው ለቁም ነገር ሲያደርሷቸው እንደገና መልሰው እነሱን ማጥፋት በጣም እኮ አስቀያሚ ነገር እኮ ነው። እናንተ አሳድጋችሁት አስተምራችሁት አንድ ሰው ለቁም ነገር ሲደርስ እናንተን ቴንኪው በማለት ፈንታ አመሰግናለሁ እግዚአብሔር ይስጥልኝ በማለት ፈንታ የእናንተን ሀብት፣ የእናንተን ቤት፣ የእናንተን ንብረት ለመውረስ እናንተ ላይ የሞት መንፈስ ቢልክባችሁ ምን ትላላችሁ? እስኪ አሁን እንዲሁ የሰውን ታሪክ ሰምተን ማለፍ ብቻ ሳይሆን ይሄ ነገር እኔ ላይ ቢሆን ስሜቱ ምን ያህል ይጎዳኛል ብላችሁ እስኪ አስቡት እስኪ። እና የሞት መንፈስ ነበረ የተላከባቸው በእናቷ ላይ ማለት ነው። ከዛ ደወለች። ቀጥታ መንፈሱ ተያዘ። ባምደው ቅዱስ ሚካኤል ስም ወደ ራሳቸው ተመለስ ብዬ
የቅዱስ ሚካኤልን ስም የቸሩ የአዳኙ የቅዱስ እግዚአብሔርን ስም ጠርቼ ወደ ራሳቸው ሲመለስ ባመደው በቅዱስ ሚካኤል ስም ከነሱ ላይ ለነሱ የተላከው የሞት መንፈስ ጥላ ወጊ ወደ ራሳቸው ወደ ላኪዎቹ ነበር የሄደው ማለት ነው። ወዳው አየር ላይ ነው ያድራጊውን እናት ያ መንፈስ ሂዶ ጸጥ አደረጋቸው ማለት ነው። በጣም እኮ የሚገርም ነገር እኮ ነው። አያችሁ ክፋት ለኔ የተላከ ክፋት ለሰው የላኩት ክፋት ለኔ ሲመለስ አጠፌታው ያ ነው የሚሆነው ማለት ነው። ለዛ የተላከው ለኔ ወደኔ አሁን እናንተ የሆነ መሳሪያ አቀባብላችሁ ሰው ላይ ተኩሳለው ስትሉ ያ ሰው ድንገት እጃችሁን መጥቶ ወደ ራሳችሁ ቢመልሰውና እናንተም ቢመታችሁ ያ የሱ ፍርድ ለነሱ ያዘጋጀ ነው የሞት ድግስ ወደ ራሳችን ይሆናል ማለት ነው። እንደዛ ነው አሁን እየሆነ ያለው እና ያድራጊው እናት ወዳው ነው ጸጥ ያሉት ወሰዳቸው ማለት ነው። አሁን ክፉዎችን ምን ያደርጋል መሰላችሁ? የሚወዷቸውን አሁን እናንተ የምትወዱትን ነገር ነው አይደለ የሚያሳጣችሁ። ክፉ ጓደኛ፣ ክፉ ጎረቤት፣ ክፉ ሰው እኛ የምንወደውን ለኛ ለህይወታችን አስፈላጊ የሆኑትን ነገሮች ማሳጣት ነው አይደለ? የነሱ ምኞትና እቅድ ስራቸው አጀንዳቸው ይሄ ነው። ስለዚህ የሚወዳትን እናቱን አሳጣው። የሰራው ክፉ ስራ ማለት ነው። በሰው ላይ ያጠመደው የሞት ወጥመድ እናቱን አነቀ፣ እናቱን ያዘ። ለዚህ ምንም ማስተባበያ የለው። አለቀ። ይሄ ያመደው ቅዱስ ሚካኤል ተአምር ነው። በቃ አሁንም ቢሆን እንደዛ ነው የሚቀጥለው። ክፉዎች ካልተመለሱ ለራሳቸው ይሆናል ያ ክፋት ማለት ነው። ለራሳቸው ይሆናል። ለኔ የላከውን ወደ ራሱ መለስኩት። አያችሁ ባጭሩ ለኔ ላከው እኔን እንዲያጠፋ። ለምን እዚያ ሚስጥር እየተጋለጸበት ነው። ሚስጥር እየተጋለጠበት ስለሆነ አሁን እኔ እንደ አንድ ሰው ነው አይደል ወክዬ የምነግረው ማወራችሁ። አብዛኞቹ ይሄንን መልእክት ይሰሙታል። ሲሰሙት ደስ አይላቸውም። ላለመሸነፍ ሽንፈታቸውን ላለመቀበል ይሄ ተረት ተረት ነው የሚያወራው፣ ይሄ እንደዚህ ነው ምናምን። ግን በተግባር ሲያደርገው ደግሞ ያ የሞት ድንኳን እሱ ላይ ይተከላል። እሱ አይን ላይ ይተከላል። ሳይወድ በግዱ ሳትወድ በግዷ ማለት ነው። እኔ የምላችሁ ሁሉ ጊዜ ሁላችሁ እናንተ የተዋህዱ ልጆች ለምን እኔ ይሄንን መልእክት እንደቀላል አድርጋችሁ እንደምትመለከቱት አላውቅም። እኔ እንጃ። እየተጠቀሙበት ያሉ ሰዎች በጣም ብዙዎች ናቸው። እንደዛውም ደግሞ የሚጃጃሉም አሉ ማለት ነው። ከወሬ ባለፈ ሌላ ኃይል እንደሌለው አድርገው የምታስቡ ሰዎች አላችሁ። እኔ እላችኋለሁ አምደው ቅዱስ ሚካኤልን እመኑት፣ ስሙን ጥሩት፣ ፍጥኖ ይደርስላችኋል ነው እያልኳችሁ ያሉት። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል የሚታገለኝን ጣልልኝ፣ ጥላቴንም አመድ አድርግልኝ በሉት፣ አመድ ያደርገዋል አልኳችሁ። ሴራውን በሙሉ ያፈርሰዋል ስላችሁ እኔ በምክንያት ነው፣ በእምነትም ጭምር ነው። ስለሚያደርገው እያደረገውም ስለሆነ ነው። የሚሰማ ጆሮ ያለው ይስማ። እሺ ይቺ እህታችን ወለተ መድህን ለእናቷ የተላከው የሞት መንፈስ ለራሱ ላስመታችሁ ዞረና እሱ የሚወዳትን እናቱን አሳጣው። ስራውን ምንም ማድረግ አይቻልም። ከዛ ደግሞ ተደራጅቶ ነው የሚሰሩት። አንዷ ደግሞ ተረኛዋ ደግሞ ምን ብትሆን ጥሩ ነው? እንደገና በልጇ ላይ ደግሞ አሁንም የሞት መንፈስ አሁን ሰሞኑን ማለት ነው ሰሞኑ በዚህ 15 ቀን ውስጥ እየሰማችሁ ነው። እግዚአብሔር ምስክሬ ብዬም ነገራችሁ። በዚህ 15 ቀን ውስጥ ማለት ነው እንደገና እናቷ አልሞተችም። ከዛ ወደ ልጇ ተላከ ማለት ነው። ወደ ልጇ ሲላክ ቀጥታ የመጨረሻ ተብሎ የተላከ መንፈስ ቆሪጥ ነው የተላከው። ቆሪጥ አንቆ እንዲገል ማለት ነው። አምደው ቅዱስ ሚካኤል ብዬም ነገራችሁ። ቆሪጥን ነው የላኩባት። ቆሪጥን ሲለኩባት ቀጥታ
ነስር በነስር ነው ያድማታል። በየደቂቃው እየመጣ ያስጨንቃታል። ደም በደም እያዞረ ይጥላታል። ፉዙ አደረጋት። ልጇን እንግዲህ ሊገለው ነው። ከዛን በኋላ ትደውላለች። ኧረ ይለያል፣ ኧረ ይለያል። የዚህ ሰሞኑ አሁን የተላከው በጣም ይለያል። በጣም ከባድ ነው። በጣም አደገኛ ነገር ነው። እያፈዘዘኝ ነው፣ እያደነዘዘኝ ነው፣ እየነሰረኝ ነው፣ እያስጨነቀኝ ነው። በጣም ይለያል። ከስተዛሬው በጣም ከበድ ያለ ነገር ነው የተላከብኝ። እባክህን መምህር፣ እባክህን ጸሎት አድርግልኝ፣ እሰርልኝ፣ ገስጽልኝ ትል ነበር። ከዛ እኔም በአምደው በቅዱስ ሚካኤል ስም ስራህን ታቆማለህ፣ ወደ ራሳቸው ትመለሳለህ። ስራህን ታቆማለህ፣ ታዘዝ። በአምደው በቅዱስ ሚካኤል ስም ወደ ላከ ተመለስ። ወደ ለመሰላችሁ እኔ አሁን ይውላችሁ መንፈሱ ይያዛል። ከዛ ይገረፍና ቃል ይገባና ወደ ሲኦል ይላካል። አያችሁ፣ ወደ ሲኦል ሲላክ እንደገና ደግሞ በጎን አሾክሻኪ አቃጣሪ መንፈስ ይላካል። ምን እየተደረገ ነው፣ ምን እየተሰራ ነው፣ መረጃ ያደርሳል ማለት ነው። አሁን እንደዚህ ተደርጓል፣ አሁን እንደዚህ ተሸኝቷል፣ አሁን እንዲህ ነው የተደረገው፣ አሁን እንደዚህ እየተደረገ ነው እያለ ያቃጥራል ማለት ነው። አቃጣሪ መንፈስ ይላካል። አሁን እኔም ስራ መስራት አልቻልኩም፣ እሷም ስራ መስራት አልቻለችም። እነሱም 10 ጊዜ ይደውላሉ። ህይወት ነው የሚላከው እኮ አጥፋ ግደል ተብሎ ጨርስ ምጠጥ ተብሎ ነው የሚላከው። አያችሁ፣ እንደዚህ ከሆነ የማይመለሱ ከሆነ የእግዚአብሔር ኃይል የማያስገርማቸው የማያስደንቃቸው ከሆነ ለምን ወደ ራሳቸው አይመለስም? ያለው አማራጭ እሱ ነው። አይመለሱማ። እኛ ከአቅማችን በላይ ነው፣ እግዚአብሔርን ተገዳደር ነው፣ እግዚአብሔር ስራ እየሰራ ነው፣ እነሱ ከእግዚአብሔር ጋር ናቸው ብለው አልተውም። ክፉ ስራቸውን አልተውም። ስላልተው በቀን 30 ጊዜ እንዴት የሰው ልጅ የሞት መንፈስ ሞት እንዴት ይላክበታል? እናንተ ግፍ አይደል? ኑር አይደል? አጋንንቱ ራሱ አልሄድም ሲል በግድ እኮ ነው ይሄን እንሰጣለን፣ ይሄን እናደርግልሃለን፣ ይሄን እንገብርልሃለን፣ ይሄን መስዋዕት እናቀርብልሃለን እያሉ እያስጨነቁት። እንደዛ ከሆነ አንተ አሾክሻኪ መንፈስ ታሰር፣ አንተ የሞት መንፈስ ወደ ራሳቸው ተመለስ ሲባል ከዛም በኋላ ያ መንፈስ በአምደው በቅዱስ ሚካኤል ስም ወደ ራሳቸው ተመለሰ። ወደ ራሳቸው ተመለስ በአምደው በቅዱስ ሚካኤል ስም ብዬ መለስኩትኝ። ምክንያቱም ይውላችሁ ቃል ኪዳኑ እኔ አይደለም፣ በእኔ ስም አይደለም እኮ ሂድ ና ምለው በእኔ ስም አይደለም፣ በአምደው በቅዱስ ሚካኤል ስም ወደ ራሳቸው ተመለስ። ይሰራል። አምደው ቅዱስ ሚካኤል ይለያል ስላችሁ እኮ እኔ ዝም ብዬ እኮ አይደለም እኮ ውበት ቃላትን አስውቦ ለመናገር ፈልጌ አይደለም። ከዛም በኋላ ግን ቀጥታ ወደ ራሳቸው ሲመለስ የእህቷን ልጅ ነው ወዳው ያ ቆሪጥ የተላከው የሞት መንፈስ ግደል የተባለ እነቅ የተባለ ቆሪጥ ተጠራርጎ ሄዶ ሰራዊቱን ጭፍራውን ሰብስቦ ሄዶ የእህቷን ልጅ ወዳው ለሞት አደረሰው ማለት አያችሁ። ክፉ ዘር ለትውልድ ይተርፋል፣ ለሀገር ይተርፋል፣ ለቤተ ክርስቲያን ይተርፋል። ክፉ ትውልድ ማለት ክፉ ስራ ማለት አያችሁ። እና ይህንን ድንቅ ነገር አምደው ቅዱስ ሚካኤል ይለያል የምትለው አንተ እውነት ነው፣ እኔ ተደርጎልኛል፣ መመስከር ስላለብኝ መስክርልኝ፣ መምህር መስክርልኝ ስለተባልኩኝ ይሄንን ምስክርነት ወደ እናንተ አድርሻለሁ። ክፉዎች ተጠንቀቁ፣ የታሰራችሁ ኑ ተፈቱ። በአገር ውስጥም ሆናችሁ በባዕድ ሀገር ያላችሁ ይሄንን መልእክት የሚሰማው ሁሉም ነው። ክፉ አድራጊም ይሰማል። አሁን ሚዲያው ዓለም ላይ እንትን ብሏል። እኔ ጋር አይደርስም እኔ ጋር አይመጣም ብላችሁ ከሆነ ተሳስታችኋል። ከክፋታችሁ ተመለሱ ነው። ከክፋታችን ስንመለስ እግዚአብሔር ምሕረቱን የምሕረት ፊቱን ይመልስልናል። አይ ካላችሁ ደግሞ እናንተ የሰው ዘር የሰው ቤተሰብ ለመጨረስ የላካችሁት ያ ገዳይ መንፈስ ወደ ራሳችሁ ከተመለሰ እናንተን መጨረሻ ላይ ይወስዳል ማለት ነው።
አሁን የላካችሁት ስራ ነው፣ ክፉ ስራችሁ ነው ተመልሶ እናንተን የገረፋችሁ፣ እናንተን የሚበላችሁ፣ እናንተን የሚያቃጥላችሁ፣ ያስቀመጣችሁት የዘራችሁት በቅሎ ያንን ነው የምታጭዱት። አያችሁ። ሌላው እንደዚሁ አንድ እናታችን ምንድነው ያሉኝ ሰሞኑን አሉ ያንተን ቪዲዮ የልጆች እናት ነኝ ያንተን ቪዲዮ ተመለከትኩኝ አሉ እና ያንተን ቪዲዮ ያንተ ቪዲዮ ልጆች አሉኝ ትንሿ ልጄ አየችው። የሰማችሁ ነው። ትንሿ ልጄ ተመለከተችው፣ ሰማችው፣ አየችውና ለትልቅ እህቷ ጋበዘቻት እንድታየው እንድትሰማው። እሷም ሰማችው፣ ተመለከተችው። ከዛ ደግሞ እኔ እንዳየው እኔ እንድሰማው ወደኔ ይዘው ተመጡ። እማዬ ስሚው፣ ይሄንን መልእክት ይሄንን ቪዲዮ ተከታታዩ አሉኝ። እኔ በክፉ መናፍስ ለብዙ ዓመት እየተሰቃየሁ ያለው እናት ነኝ። አያችሁ፣ ለብዙ ዓመታት እና ሳየው በጣም ገረመኝ አሉ። እንዲህም አለ እንዴ እያልኩኝ በጣም ገርሞኝ ተመለከትኩኝ፣ ሰማሁኝ፣ አደነቅኩኝ አሉ። አንተ ስትናገር ስለ አምደው ቅዱስ ሚካኤል ስትናገር በማድነቅና በጉጉት ነው የሰማሁት የጨረስኩትኝ አሉ። ከትንሽ ጊዜ በኋላ መንፈስ ጮኸ እኔ ላይ አስጮኸኝ። የሚገርም ነው። እንደ እግዚአብሔር ፍቃድ በአካል ይመጣሉ፣ ይመሰክራሉ ሰሞኑን። እስከዛ ድረስ ገርሞኝ ነው። እስከዛ ድረስ ብዙዎች ትማሩበታላችሁ፣ ብዙዎች ግንዛቤ ታገኙበታላችሁ ብዬ ነው። በተለይ አሁን እኔ ልነግራችሁ አዲስ ለሆናችሁ ሰዎች፣ ለዚህ ለሚዲያው አዲስ የሆናችሁ ሰዎች ክፍል 202ን ስትመለከቱ የሚሰጣችሁ ምልክት አለ ብያቸዋለሁ። በዛ ምክንያት በጣም ብዙ ሰዎች መንፈስ ተጋለጠላቸው። በጣም ብዙ ያደፈጠ መንፈስ፣ በጣም ብዙ ሰዎች እህት ወንድሞች እኚህ እናት ክፍል ስንትን እንደተመለከቱ አላቅም። አሁን ላይ ግን በዚህ ሰሞን ነው የተለቀቀው። ክፍል 202ን ስትመለከቱ መጨረሻ ግማሽ አካባቢ ላይ ስትደርሱ ጸሎት አለ። እርኩስ መንፈስን የሚያጋልጥ ጸሎት አለ። ያ ጸሎት የብዙዎችን ያደፈጠ እርኩስ መንፈስ አጋንንት የብዙዎችን የጨለመ ህይወት እያበራ ነው። አሁን እኔ የምታየው እኔ ልሆን እንጂ ቃሉ የእግዚአብሔር ቃል ነው። እንድትረዱልኝ የምፈልገው ነገር ማለት ነው። እንድትረዱልኝ እንዲገባችሁም የምፈልገው አንድ ነገር እኔ ምክንያት ነኝ። ሐሳቡ፣ ስራው፣ ኃይሉ የእግዚአብሔርና የቅዱሳኑ ነው። እሱ ያከበራቸው፣ እሱ የመረጣቸው። ይሄንን ቪዲዮ ተመልከቱ ብያቸዋለሁ። ብዙ ሰዎች ተመልክተው ብዙ ሰዎች እየተጋለጠላቸው አሉ። በጣም ብዙ ልጆች ማለት ነው። በጣም ብዙ ልጆች። ሌላው ክፍል 114ን ቪዲዮ ተመልክተው እዛ ላይ የቅዱስ ሚካኤልን ድርሳን ያንን እየሰሙ አጠገባቸው ውሃ አስቀምጠው የወይራ ዘይት አስቀምጠው እሱን ጠጥተው እሱን ተጠምቀው እሱን ተቀብተው የተፈወሱ ምስክርነት የሰጡ ሰዎች አሉ። በጣም ድንቅ ነው። ይሄ እግዚአብሔር ቸርነት ነው እና ይህች እናታችን ክፍል ስንት እንደተመለከቱ አላቅም እንጃ መንፈሱ ጮኸ። ቪዲዮውን አይተው ከጨረሱ በኋላ ጮኸ።
ለ6 ዓመት ያክል አድፍጬ ስኖር በየጸበሉ በየገዳማቱ እንግዲህ እኚህ እናት ይንከራተታሉ። ለብዙ ዘመን ነው የቆዩት ብያቸዋለሁ። የተዋህዶ ልጆች ባለማህተቦች ለብዙ ጊዜ የቆዩ ናቸው ብያቸዋለሁ። እና ለ6 ዓመት ያክል አድፍጦ በጣም ይገርማል እኮ ነው። በ6 ዓመቴ ቅዱስ ሚካኤል አዋረደኝ። ቅዱስ ሚካኤል ካደፈጥኩበት ከመሸኩበት ምሽጌን አፍርሶ ምስጢሬን አጋለጠብኝ። ወይኔ ተዋረድኩኝ እያለ መለፍለፍ ጀመረ። ምስጢር ማውጣት ጀመረ። አምደው ቅዱስ ሚካኤልን ብዬ የምነግራቸው እኚህ እናት እንግዲህ እዚሁ አዲስ አበባ ላይ ስለሆኑ ችግር የለም ይቀርባሉ። ከኛም ጋር እንዲሁ ወደዛው ይሄዳሉ፣ ደጁ ላይ ይሄዳሉ። እዛ ላይ እንግዲህ ይሸኛል። አሁን ታስሯል። አምደው ቅዱስ ሚካኤል አሰረኝ፣ አጋለጠኝ። ኧረ እኔ ይለይብኛል እማምላክን። እኔ ያምደው ቅዱስ ሚካኤል እኔ በጣም እኮ ነው እንዴት አድርጌ ልንገራችሁ? በመቤቴ በጣም እኮ ነው የሚለየው እኮ መድኃኔዓለም። ኧረ በስመ አብ በጣም ምን ይገርመኛል፣ በጣም ይደንቀኛል፣ ከአእምሮ በላይ ይሆንብኛል። አያችሁ ቪዲዮውን ብቻ ይሄንን መልእክት እየሰሙ የተጋለጠላቸው በጣም ብዙዎች ናቸው። እኔ ሼር አድርጉ፣ ለቤተሰብ፣ ለወገን፣ ለእህት፣ ለጓደኛ፣ ለዘመድ ሼር አድርጉት የምለው ለዚህ ነው። እናንተ ያስተላልፋችሁት አሁን እንግዲህ ይቺ እህታችን አስቡት፣ ታናሽ ልጃቸው አየችው፣ ለእህቷ አሳየቻት። ከዛ ደግሞ ለእናታቸው ምን አደረጉ? እንዲመለከቱት ጋበዟቸው። አዩት። ካዩት በኋላስ መንፈስ ተጋለጠ። ለ6 ዓመት ያክል እንግዲህ ገዳም ይሄዳሉ፣ ይጠመቃሉ፣ ይጸልያሉ፣ ይሰግዳሉ። አድፍጧል። ግን እሱ አድፍጧል። እኔ ያምደው ቅዱስ ሚካኤልን ስም ስጠራው ግን ያ መንፈስ አልቻለም። እናቴ አልቻለም። የእናቴ ልጅ አያችሁ፣ አምደው ቅዱስ ሚካኤል ስሙ ሲጠራ አይውላችሁ ያደፈጠ ሁሉ ይንቀሳቀሳል። አመፀኛው ትዕቢተኛው ቀጥለጥ ብሎ ይታዘዛል። የተበላሸው ይስተካከላል፣ የጎደለው ይሞላል፣ የተሰወረው ሁሉ ይገለጣል። በማን? በአምደው ቅዱስ ሚካኤል ቃል ኪዳን በስሙ። እኔ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት እምላችሁ ለዚህ ነው። ይህንን ስም ጠርተው ደግሞ ድነውበት ተደርጎላቸው ደግሞ የመሰከሩ አሉ። አሁንም ጥሩት ነው እምላችሁ፣ አታፍሩም። ሌላው ቤቱን እንስራለት፣ በማርያም ቤቱን እንስራለት። እኔ አሁን ላምደው ቅዱስ ሚካኤል አይደለም ይሄ ገንዘብ እንኳን አይደለም ገንዘብ፣ እንደው ሌላ የሚሰጥ ነገር ቢኖርና ብንሰጠው በእውነት ያንስበታል እንጂ ይበዛበታል። በማርያም እኔ ከጎን የሆኑ አሁን እንግዲህ አዳራሹ ተሰርቷል ብያችኋለሁ። የምታዩ ያያችሁት አይታችሁታል፣ በአካልም የሄዳችሁ አይታችሁታል። አዲስ ስለሆናችሁ አዳራሹ ተሰርቷል። የተሰራው ምንድነው? ሙሉ ተጠናቀቀ ማለት አይደለም። ከላይ ርብራብ ይቀራል፣ እንደገና በርና መስኮት ይቀራል። አሁን ባለበት ቁሟል። ባለበት ቁሞ ወደ ምን ተሸጋገርኩ ይመሰላችሁ? ሽንት ቤት እና ወይም መጸዳጃ ቤት ኪችን ያስፈልጋል፣ ማብሰያ ሱባኤ መያዣ ያስፈልጋል። እዛ ቦታ ላይ ታምረኛ ነው ብያቸዋለሁ። ያንን ለማድረግ ደግሞ ቦታ ያስፈልገን ነበር። ቦታ አነጋግረናል፣ ቀብድ ከፍለናል። 10,000 ብር ቀብድ ከፍለናል። 210,000 ብር ነው ቦታው የተገዛው ወይም ደግሞ የተነጋገርነው ዋጋ የተቆረጠው ማለት ነው። ስለዚህ እዚህ ቦታ ላይ እኔ በረከቱን መሳተፍ እፈልጋለሁ የምትሉ ካላችሁ
ደስ የሚላችሁ ሰዎች ብቻ ነው የምፈልገው። ደስተኛ ሆናችሁ ብቻ ካንተ ጋር ነን፣ አብረን እንሰራለን። ይህም ብቻ አይደለም፣ ቤተ መቅደሱንም ሰርተን እኛም በነፍስ በስጋ እንድንበታለን፣ ሌላ ትውልድም ደግሞ ቀጣይ ትውልድ ይድንበታል የምትሉ ብቻ አለሁ በሉኝ። እኔም አለሁ ከእናንተ ጋር አብረን ተባብረን ለመስራት አለሁ። ሌላው አዲስ ስለሆናችሁ እንግዲህ እዛ ቦታ ላይ መቋሚያ ይጣላል ብያችኋለሁ። የመቋሚያ አውድ አለ፣ የመቋሚያ ጸሎት አለ። እንደነገርኳችሁ በተለያየ የርኩስ መንፈስ አሰራር በህይወታችን፣ በኑሯችን፣ በትምህርታችን፣ በእድላችን፣ በማንነታችን እንደው መኖር እየፈለግን ትዳር መያዝ እየፈለጋችሁ ልጅ መውለድ እየፈለጋችሁ ዙሪያውን ዝግትግት ያለባችሁ ሰዎች ካላችሁ እዛ ቦታ ላይ ሄዳችሁ የቻላችሁ እዛ ቦታ ላይ እንድትሄዱ ነው እኔ ጥሪዬን ማስተላልፈው። እዛ ቦታ ላይ ሄዳችሁ መንገድ አለው 2 ሰዓት እና ከዛ በላይ ያስኬዳል። መንገዱ አደገኛ መንገድ ነው። ችሎ ለሄደ ግን መንገዱ እየሄዳችሁ ነው የምትሄዱት። ገና መንገድ ላይ ስትሄዱ መዳን ትጀምራላችሁ። ወደዛ ቦታ የሄደ ሰው አብዛኛውን እየወደቀ ነው የሚሄደው። እግዚአብሔርን ብዬ የምነግራችሁ አብዛኛውን ሰው እየወደቀ ነው። ግን ሲወድቅ ዝም ብሎ አይደለም የሚወድቀው። ሲወድቅ በሽታው እዛ ቦታ ላይ ይቀራል። አጋንንት እዛ ግቢ ውስጥ ስለሚፈራው እዛው ዱብ ይላል፣ እዛው ይቀራል። ይሄ ዲስክ መንሸራተት፣ ኩላሊት፣ ጉበት፣ ጨጓራ፣ ግፊት ምናምን የበረቱ ሰዎች የቱ ጋር መቼ እንዴት እንደሚፈውሰን ቅዱስ ሚካኤል ብቻ ነው የሚያውቀው። እንዴ ወገባቸውን ለስንት ዓመት የታመሙ ሰዎች ወድቀው ሲነሱ እዛው ድነዋል። በቃ ከዛ በኋላ ኖርማል ነው። በሽታ የሚባል የለም። ወገብ የለ፣ ራስ የለም፣ ምን የለም። ብቻ ቅዱስ ሚካኤልን እንደው ቃል ኪዳኑን ተማጽናችሁት እኔ እንጃ የሚያፈርም የሚያሳፍርም ነገር የለም። እንደው ለመመስከር ነው የምትቸኩሉት። እንዲህ ተደረገልኝ ብላችሁ ለመመስከር እስከምትቸኩሉ ድረስ ነው። በዚህ ፍጥነት ቅዱስ ሚካኤል ታሪክ ይቀይራል። እናንተ ከበረታችሁ ነው። ታዲያ እናንተ ንስሐ እየገባችሁ ቅዱስ ስጋውን ክቡር ደሙን ብትችሉ እየበላችሁ እየጠጣችሁ ምጽዋት እየሰጣችሁ ቀና ልቦና ይዛችሁ ተንኮልን ትታችሁ ከሆነ በጾም በጸሎት በርትታችሁ ከሆነ ቅዱስ ሚካኤል ከእናንተ ጋር ነው። ታሪክ ይቀይራል። አንዳንድ ሰው መባውን ይሰጣል፣ ስመ ክርስትናውን ይልካል፣ ቁጭ ይላል። በቃ ከዛ አይሰግድም፣ አይቀጠቅጥም፣ አይጾምም። ዝም ብሎ ብቻ ልክ የነበርኩ ይላል። ልክ እንዴት ነው? አንዳንድ ሰው ሱቅ የሆነ ዕቃ ገዝታችሁ ሊኑ ብሎ መልእክት እንደላከ ገበያ እንደላከ አድርጎ ነው የሚያስበው። ማምላክም ብዬም ነገራችሁ እኮ በጣም እኮ መዳን እንፈልጋለን፣ ደግሞ መስገድ አንፈልግም፣ መጸለይ አንፈልግም፣ ንስሐ መግባት አንፈልግም፣ መጾም አንፈልግም። በዚህ ልክ ያሉ ሰዎች ስላሉ ነው። ይሄ እንደዚህ አይነት ሰዎች ካላችሁ ገንዘባችሁንም አትላኩ፣ ስማችሁንም አትላኩ። ምን ያደርግላችኋል? መጀመሪያ ማመን፣ መጀመሪያ የራስን ድርሻ መወጣት፣ መጀመሪያ ጌታው ያድነኝ ብለህ መጥራት አለብህ፣ ስሙን መጥራት አለብህ። እንደዛ የማታደርጉ ከሆነ ስማችሁንም መባችሁንም እንዳትሰጡኝ እንዳትልኩ። እኔ የምፈልገው እናንተ ድናችሁልኝ ደስ ብሏችሁ ተደረገልኝ ስትሉ ነው የኔ ደስታ። ይሄዛ ምን ይሰራል? ገንዘብ ቅዱስ ሚካኤል ገንዘብ ቢፈልግ አንዱን አያስነሳም? ስንት ባለ